ምንድነው አላማ ማለት ዳጣ ምን ማለት ነው አላማ ምንድነው ዳጣ ተረጋጊ እባክሽ ራሷን እኮ በጧት የመጣችው ቆይ እሺ እኔ ምን ማድረግ ነበረብኝ ሰማኛለህ እህትማማቾች መሆናችንን አትዘንጋሽ እኔ አላሰብኩትም ዳጣ ልጅቷን ቀን በቀን እየተጨነቀች ነው በአንቺ ጉዳይ ስለናቷ እያሰበች ነው በእኔም ጉዳይ እያሰበች ነው ቆይ እሺ እኔ ታዲያ ምን ላድርግ ልጅቷ እኮ ሀገር ለቅቄ ልውጣ እያለች ዲፕሬሽን ውስጥ እየገባች ነው እናማ በቃ በዚህ ሰዓት ክፍሌን ልቀቂ ይሄንን አታርጊ እያልኩ ላስጨንቃት አልፈልግም ዳጣ በቃ ምን ሰማኛለህ እሷ እህቴ ነች እኔ ለእሷ ክፉ አልመኝም እሷ እንዲከፋት አልፈልግም ዳጣ የት ሄዳ ነው ለምን ፈልጋት ነው አላይሻትም ምን ሆነሻል አይ ምንም አልኩም አባዬ ትናንት እኮ ገብተህ ነበር አልጨርሳችሁም መሰለኝ በቃ እኔ ልሂድ ምን ሆናለች ሽማርቲ እቺ ሴት ክፉ ነገር ሳይፈጠር ወደ መጣችበት ሀገር በሰላም እንድትሄድ ንገሪያት እንዴ የምን ውሸት ነው እዚህ ያደርሽ ማለት ይቻላል ስትል ሰምታለች ዳጣ በትክክል ነው የሰማሽው እና እዚህ ነው ያደርሽው አይ ዳጣ እኔ እዚህ አላደርኩም ሌላው ግን የነገረሽ ነገር እንዳለ ትክክል ነው እና ዳጣ አብረን አንሄድም ኤቢ አንዴ ቀርት ነፍሽ እንደሆነ አውቃለሁ ይኸውልሽ አንቺ የተናገርኩሽን ትረሻለሽ እኔ ደግሞ የተናገርኩትን ነገር አደርጋለሁ ይኸውልሽ መድኃኒት አንድ ሳምንት ብቻ ነው የምሰጥሽ ቤቴን ለቀሽ ወደ መጣሽበት አቶ ደረጀ በድጋሚ እንግዲህ ለመጨረሻ ጊዜ ወይዘሮ መድኃኒትን አስጠነቀቃት። እሱ ምንድነው እንግዲህ ለአንዴና ለመጨረሻ ጊዜ ይህ ማስጠንቀቂያ ነው ሲል ጠበቅ ያለ ማስጠንቀቂያ ሰጥቷታል ማለት ነው። እንግዲህ ካሁን ቀደም እንደሚታወቀው ከአንዴ 3 4 ደጋግሞ ነግሯታል ይሄን ነገር እረፊ በማለት ማለት ነው። ግን እሱ እንደዛ ቢላትም እሷ በተዘዋዋሪ ነበር ስራውን እየሰራች የነበረችው። ዛሬ እንግዲህ ዳጣ ክላስ አድብታ ስትገባ ባያት መንገድ ተከትሎ ከኋላዋ በመድረስ ያሰበችው ሴራ እንዳላት ስለገባው እንግዲህ ጉሮሮዋን ይዟት ነበር። ካሁን ቀደም እንግዲህ እጄን በደም እንዳታጨማልቂ ምክንያቱም አንቺን መግደል እኔ አልፈልግም፣ ግን ደግሞ አርፈሽ ማትቀመጭ ከሆነ እመኚኝ መግደል ብቻ አይደለም ስራሽን ዋጋሽን ሰጥሻለሁ ማለት ደጋግሞ ነግሯታል። እሷም ደግሞ እንግዲህ አጠገቡ ስትሆን እሺ ነው የምትለው፣ ግን ደግሞ እሷ ለራሷ ቃል ገብታለች፣ ፕሮሚስ ገብታለች። ቃሏ ምንድነው? ምንም አይነት ነገር ይሄን ቤት ሳልበጠብጥ እውነታው ሳይወጣ ይሄን ነገር አደባባይ ጉዱን ሳልዘራ በፍጹም አልተውም በማለት ነው እንግዲህ ለራሷ ፕሮሚስ ገብታ እየታገለች ያለችው። በዛም እንግዲህ ቤተሰቦቻችን በሚገርም ሁኔታ እንደሚታወቀው በተደጋጋሚ ይሄን ቃላት ለራሷ ፕሮሚስ የገባችው በዛ መልኩ እንግዲህ ደረጀ ዛሬ አንጉሮሯን ይዞ ለአንዴና ለመጨረሻ ጊዜ ድጋሜ የማልታገሰው ወይም ደግሞ ድጋሜ ልነግርሽ የማልችለውን ቃል ልንገርሽ፣ አሁንም አልተውሽም፣ ረፊ ተላይ ላይ ተመለሺ፣ የመጨረሻ 1 ሳምንት ሰጥቻለሁኝ፣ ከዛ በኋላ አልፈሽ ተርፈሽ ግን እኔን እናገራለሁ ወይም ደግሞ ቤተሰቤና ትዳሬን በጠብጣለሁ ብለሽ የምታስቢ ከሆነ ውርድ ከራሴ በማለት እንግዲህ ጠበቅ ያለ ማስጠንቀቂያ አዘል መልእክት ሰጥቷታል። ጉሮሮዋን ይዞ ነው እንደውም ይሄን ሁሉ ያላት። በመጨረሻም እንግዲህ ግን ያንን ብሏት ራሱ የምትሰማው አይደለችም። የሚገርመው ነገር እሱ ይሄንን ቃል ተናግሯል። ወደ ክላሱ ሲሄድ እሷ ግን የዳጣን በር ቆልፎባት ስለነበረ ሄደው በሩን ቆልፎ እሱ ከመሄዱ ወደው እሷ ተከታትላ ሄዳ እስከ ክላሱ ድረስ ሄዳ ካልጋው ላይ ወይም ካስቀመጠበት ካጠገባቸው ነው ወድጋጋ እንግዲህ ወደ ኪሷ አስገብታ የወጣችው እና ማድረጓ ብቻ ሳይሆን ድፍረቷን ሳላድንቅ አላልፍም በዛ አጋጣሚ። በዛ ምክንያት እንግዲህ የሆነው ነገር ትንሽ የሚያስጠላ ነበረ። ያው ትንሽ የሚያስጠላ የሚደብርም ነበር። መጨረሻም እንግዲህ ቁልፉ ይዛ ሄዳ ቀጥታ ዳጣ ክላስ ነው የገባው። ዳጣ ክላስ ገብታ እንግዲህ ያንን ያስቀመጠችውን ካሜራውን አውርዳ ልክ ካሜራውን ይዛ ልትወጣ ካልጋው ላይ ልትወርድ ስትል ዳጣ ደረሰችባት ማለት ነው። በዛም እንግዲህ በጣም ከባድ ነገር ነው። ዳጣ የሆነ ነገር እንዳሰበቻት መጀመሪያውንም ጠርጥራ ነበረ። አሁን ደግሞ ይሄን ነገር
በተግባር አድርጋ ስታገኛት በጣም የከፋ ችግር እንዳሰበች ሙሉ በሙሉ ገብቷታል። እሷን በጣም የተናደደችው እንግዲህ ጥርሷን ነክሳ አይኗን ጎልጉላ ዳጣም እሷን እየጠበቀቻት ነው። ይሄ ደግሞ በጣም ከባድ ነገር ነው። ውድ ቤተሰቦቻችን ያው የሆነውን ነገር እንግዲህ ምን ማድረግ አይቻልም። በጣም ከባድ ነው። ዳጣም እዚህ ጋር እንግዲህ የሞሽረት ነው። ምክንያቱም አታስወጣትም። ለምን አንደኛ ሴት ልጅቷ ጠርጥራለች፣ ኦሬዲ ያውቃል ማለት ይቻላል። በዛ አማካኝነት ደግሞ እዚህ ጋር ሌላ ችግር ከተፈጠረ ከዚህ ባሰ ሌላ አደጋ ነው የሚፈጠረውና ግዴታ እሷ ከቤት ሳትወጣ ዳጣ የሆነ ነገር ማድረግ አለባት። ምክንያቱም ከወጣች የሆነ መረጃ እንደያዘች ምንም ጥርጥር የለውም። ስለዚህ እሱ ደግሞ በጣም ከባድና ከባድ ነው ቤተሰቦቻችን። ምክንያቱም የከፋ ነገር ነው የሚያመጣው። ስለዚህ ያላት አማራጭ ዳጣ ምንድነው ከዚህ ሳትወጣ አብስችን መድኃኒትም መያዝ አለባት። አለበለዚያ ችግሩ የከፋ ስለሚሆን ማለት ነው። በዛ አማካኝነት እንግዲህ ዳጣ እዚህ ጋር ይዛታለች። እዚህ ጋር ግብግብ ይገጥማሉ ምናምን። እንግዲህ ማታ ነበረ ካሜራውን ለማውረድ የመጣችው። በተኛችበት ዳጣ መታ ነበረ፣ ግን አጋጣሚ ዳጣ አልተኛችም። ከዛ በኋላ መታቻት እና ስትመታት ለራሱ ወድቃ ነበር። በኋላ እንደገና ዳጣም ደንግጣ ነበረ። ያው ግን ጥፋቷና ስራዋ የራሷ ስለሆነ ምን ሆነሽ ነው ምናምን ብለው አስወጧት። ግን የሆነ ሴራ እንዳሰበች ገብቷት ነበር ዳጣም። ከዛ በኋላ ያን ይዛ ሄዳ ወጣለች ማለት ነው ቤተሰቦቻችን። ግን ያን ይዛ ብትወጣም ካሜራውን ይዛ ስላልወጣች ወይም ደግሞ ቪዲዮውን ይዛ ስላልወጣች ግዴታ ድጋሚ መግባት ስላለባት ድጋሚ ገብታ እንግዲህ ዳጣ ድጋሚ አግኝታታለች። ይሄ ደግሞ በጣም ከባድ ነገር ነው። ደረጃም እንግዲህ ተቆጥቶ ነበረ። ክላሷን ሳዘጋ የምትሄደው ላይ ምንድን ነው? እቺ ልጅ ምን ፈልጋ ነው? አብጌል እንግዲህ እቺ ልጅ አሳርፉልኝ፣ በቃ ምንድን ነው ከኔ የምትፈልገው? ቤተሰቤን ምን ፈልጋ ነው እያለ እየቀወጠ ነበረ። ስለዚህ አሁን ነገርዮሹ በጣም ይከብዳል ማለት ነው ቤተሰቦቻችን። እሷ ግን ተይ ብትባልም ያው አልሰማም ብላ ሁኔታውን አሁንም እየተቀጣጠለ ነው። ነገሩን እያጧጧፈችው ነው። ከባድ ነው ማለት ነው ውድ ቤተሰቦቼ። እና በዚህ አጋጣሚ እንግዲህ ዳጣ ደግሞ ይሄን ነገር እንዳይወጣ እስከ ጥግ ድረስ መፋለም ግዴታዋ ነው። ምክንያቱም በቃ አባቴ እንደዚህ ጉድ ታደርገው ነው ብላ አስባለች ማለት ነው። ዳጣ በነገራችን ላይ ቢሰማ ችግር የለባትም። ምክንያቱም መሰማቱም የሆነ ታይም ላይ ስለማይቀር፣ ግን ደረጀ በፈለገው መልኩ እንጂ እሷ በፈለገችው መልኩ እንዲሆን አልፈለገችም ማለት እሷ ብቻ ሳትሆን በቃ በዚህ። ምክንያቱም ማርታ አሁን ላይ ብታቅ፣ በተለይ ደግሞ እንዳለችው መድኃኒት በጀመረችው መንገድ ቢሆን ሌላ የከፋ ችግር ስለሚፈጠር በእሱ አማካኝነት እንግዲህ ነገሩን ሰከን ለማድረግ እየሞከረች ነው ዳጣ። ግን እዚህ መካከል ወይዘሮ መድኃኒት ነገሩን እያጧጧፈችው ነው የምትገኘው። ደረጀም ደግሞ እንግዲህ መጨረሻ በቃ አርፈሽ ማትቀመጭ ከሆነ ለአንዴና ለመጨረሻ ጊዜ እኔ ራሴ እገልሻለሁኝ እያላት ነው የሚገኘው። እንግዲህ ውድ ቤተሰቦቻችን በጣም ከባድ ነው። ማርታም ታይ ብትላት አሰማም። አሁን ግን ደረጀ እቺ ሰው ከዚህ ከቤት ትውጣ፣ በቃ እኔ ምኗም አላመረኝም፣ በቃ እኔ ምኗም አላመረኝም፣ በሷ የተነሳ ሌላ ችግር እንዲፈጠር ቤቴ ውስጥ አልፈቅድም እያለ ነበርና ማርታም እንግዲህ እሺ በቃ አይ ልጆቹም አልወደዷትም፣ ምክንያቱም ከልጆች ጋር እየተስማማች አይደለም፣ ስለዚህ ትሄድ ብላለች ማርታ እንደዛ አለች። ያው የደረጀን ፊቱን ሁኔታውን አይታ ነው እንጂ በእርግጥ ያው እህት እስከሆነች ድረስ እርብሽን ነዋ እንትኗ የምታደርገው ነገር ልክ እንዳልሆነ ይገባታል። ግን በዚህ ልክ የተወሰነ ብትቆይ ምናምን ደስታዋ ነው። ግን ደግሞ ልጅቱ የምትቆይ አይነትና እንደዚህ አይነት ክብር እንዲሰጣት የምታደርጋለች አይደለችም። እና በእሱ አማካኝነት እንግዲህ ከባድ ችግሮች እየተፈጠሩ ነው። ያሉትን ነገር በትዕግስት ለማለፍ ሁሉም እየሞከሩ ነው። ግን በሚቻለው ልክ አይደለም። ቤተሰቦቻችን እንግዲህ ቀጣይ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ዳጣ ግን ያው መድኃኒት ዛሬ እጅ ከፈንጅ ይዛታለች። ካሜራውን በእርግጠኝነት እንደምትከማት ተስፋ አደርጋለሁ።
አለበለዚያ ከባድ ነው የሚሆነው። በቀጣይ እስኪ አዲስ ቪዲዮ እንመጣለን። እስከዛ ሼር፣ ላይክ፣ ሰብስክራይብ አድርጉ። እንወዳችኋለን። መልካም ጊዜ ቤተሰቦቼ። በያላችሁበት መልካሙን ሁሉ ተመኘሁኝ። ላይክ አይረሳ።